ፈጣሪ ይጨመርበት። እኔ ባጎደልኩት እሱ ይሙላበት። አሜን። ማን ተረኛ እንደሆነ እስቲ ሰብሰብ በሉ እስቲ ተረኛውን እስቲ እንወስድ። የመጨረሻ ፕሮግራማችን ነው። እየመሸ ስለሆነ ሁላችንም ወደ ማደሪያችን ስለምንሄድ እስቲ ዙሪና ቻፕ አድርጉ እንጂ ምንድን ነው መብዘዛ ቻፕ አድርጉ እና ታይሰሳዋ ኢንስፔክተር እንኳን ደስ አላችሁ። የሆነ ጥቆማ ደርሶኝ ነበር። ለሊ በድጋሚ ገጀራው ላይ ጮኸችበት። እናም ቤኪን አንተ ነህ ያሳገድከው፣ ያንተም እጅ አለበት፣ አንተ ካልሆንክ ደግሞ አክስቴ ናት ስትል ነበረ። ካደረክበት አምጣ እያለችም እየጮኸችበት የምትገኘው ገጀራው ምንም የሚያውቀው ነገር ስላልነበረ እባክሽ እህቴ ተረጋጊ፣ አክስቴም እኔም በጭራሽ የምናውቀው ጉዳይ የለም ይላት ነበር። ነገር ግን ለሊ ከአክስቴና ከአንተ በፍጹም አልወርድም፣ ቤኪን እያሳገታችሁት እናንተ ናችሁ፣ አሁኑን ካለበት አምጡልኝ ስትል ገጀራውን አንገቱን አንቃ አናዘዘችው። በመጨረሻ እሱ እንዳልሆነ አረጋግጦ ሲነግራት ለቀቀችው። ታዲያ ቤዛንም በተመሳሳይ ቤዛ አንቺ ነሽ አይደል ስትል እሷንም ሙሽሪቷ አንገቷን አንቃ ልትገላት ሞከረች። ቤዛም እባክሽ ለሊ ተረጋጊ፣ እኔ አላየሁም፣ አልነካሁም፣ ምንም የማውቀው ጉዳይ የለም ትላት ነበረ። የለሊ ደስታ የሚያበሳጫቸው በዙሪያዋ ብዙ ሰዎች አሉ። እናም የለሊ የአክስት ልጅ ወደ እነ ለሊ ሰርግ ተገኝታ ነበረ። ታዲያ ለሊን ለማናደድ እየሞከረችም ትገኝ ነበር። ለሊዬ ያንቺ ሰርግ መሆኑን አላውቅም ነበረ፣ ነገር ግን በአጋጣሚ ነው የተገኘሁት፣ የሰርጋችሁን ዲኮር እየሰራሁላችሁ እኔ ነኝ እያለችም የሚጠጡትን ወይን ደፍታባቸው ለሊን ለማበሳጨት ሞክራ ትገኛለች። ታዲያ የለሊ መከታ የሆነው ወንድሟ ማለትም ገጀራው የአክስታቸው ልጅ ቆይ እዚህ ምን ልትሰሪ መጣሽ? እናንተ የሰው ደስታ ከማደፍረስ ውጭ ሌላ ስራ የላችሁም ሲል ነበረ እየጎተተ ከቤት መንቅሮ እያስወጣት የሚገኘው። ሙሽራው እስከሚገኝ ድረስ ታዳሚዎቹን አዘናጋለን የተባለው ዳይመንድ እጅግ በጣም ጭንቀት ውስጥ ገብቷል። ዳይመንድ እንግዲህ ሰፈር ውስጥ እንጂ ሰዎች መካከል ተቀምጦ ስለማያውቅ ለታዳሚዎቹ ምን እንደሚላቸው ግራ ገብቶትና ተወዛግቦ ይገኝ ነበረ። በተደጋጋሚ የዴቭ ስልክ ላይ እየደወለ እባካችሁ ድረሱልኝ፣ እኔ የሰው አይን ሊበላኝ ነው እያለም በተደጋጋሚ አቤቱታውን እያቀረበ ይገኝ ነበረ። ታዲያ በመጨረሻም ሙሽራውና ሙሽሪት ተገናኝተው ተያይዘው ወደ ታዳሚው ገቡ። እናም እጅግ በጣም ተደሰተ ዳይመንድ። እኔ እኮ የሰው አይን ሊበላኝ ነበረ፣ እንኳን በነፍሴ ደረሳችሁልኝ ይል ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፍ ማድረግ ትችላላችሁ። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግም እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ከባለፈው ፓርት እየቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የለሊ አለም ሙሽር ሁላችንንም አበሳጭቶና አንጫጭቶን ይገኝ ነበረ። ታዲያ ከለሊ በላይ እኛ ተመልካቾች እጅግ በጣም አዝነን ነበረ። ለሊም ራሷን ስታ ወድቃ በነበረበት ሰዓት ስለ ባቡሬ ብቻ ነበር ስታስብ የነበረው። እንግዲህ በድጋሚ ልቤ ተሰበረ የምትለዋ ለሊ አሁን ደግሞ በባቡሬ ብርታትና ጥንካሬ ልቧ ተጠግነው ይገኛል። ለሊ ከሀዘን አሁን ወደ ደስታ የወጣችበት አጋጣሚ አለ። እናም ቤኪን ስታየው በደስታ ተሞልታ ፍልቅልቅ እያለች ትገኝ ነበረ።
እነ ማሚም ማዘሯም እንዲሁም ደግሞ ሩታ ሁሉም ሰዎች ከሮማንም ከአጠገቧ በመሆን ሰው እንደሌላት አድርጋ እንዳታስብ አድርገዋታል። የቤተሰብ ፍቅር የቤተሰብን ጥግ አይዞሽ ሲሉ ሲንከባከቧት ከአጠገቧ ሲሆኑ እንደ ሙሽራ አስመስለው ሲድሯት የነበሩት ጓደኞቿ ናቸው። ለሊም በዚህ ነገር እጅግ በጣም ደስተኛ ነች። ምንም እየተከፋችው እና እየተቸገረችው ወይም ደግሞ ቤተሰቦች ሳይኖሩ የምትለው አንዳችም ነገር አልነበራትም። ከዚያም በላይ ግን እያስደሰታት የነበረው የወንድሟ በሰርጓ ላይ መገኘት ነው። እንግዲህ ከፖሊሶች እየተሳቀቀ እየተደበቀም ቢሆን ገጀራው የለሊ ሰርግ ላይ ተገኝተው ነበረ። ነገር ግን በስተ መጨረሻ ያልጠበቁት ችግር ገጠማቸው። ይህንንም ችግር ልትፈጥርባቸው የቻለችው ቤዛና ፍቅር ናቸው። ቤዛ በድጋሚ ዳኒን ዓይንህን ማየት አልፈልግም ስትልም በጥፊ አጠራግራ አባራው ትገኛለች። ዳኒም ቤዛ አሁን ተመልሰሽ ትመጫለሽ፣ ምክንያቱም እኔ ወንድምሽ ነኝ፣ እኔ ልትተይኝ ወይም ልትጥኝ አትችም ይል ነበረ። ታዲያ እጅግ በጣም ደስ የሚልና የደመቀው የለሊና የባቡሬ ሰርግ አለገና ሲባልለት ነበር። እንግዲህ የወንድሞቿም አለገና የእህቶቿም አለገና የነሩታ የሮማንም የአሹቲም አለገና ይል ነበረ። አሹ እጅግ በጣም ደስ በሚል ሁኔታ ሰርጉ ተጠናቋል። በመጨረሻም ለሊ የአበባ መበተኑ ስነ ስርዓት ላይ ደረሰች። በትክክል አይታ ነበረ ስትበትን የነበረው። የአደይና ዴቭ ሰርግ በቅርቡ ይጠበቃል። እሱ እንዳለ ስለሆነ ግዴታ ያልታጩትን ነበር ስትወረውርባቸው የነበረው። እሱም እንግዲህ አበባው ሲወረወር ያረፈው ኩኩሻ ላይ ነው። ኩኩሻም አላነሳም በማለት አደይ አንቺ ላይ ነው ያረፈው ስትል ምንም እየገባት ነገር ስለሌለ አበባውን ወደ አደይ እየገፋችው ትገኛለች። አደይም አይ ኩኩሻ የኔ ነገር ተደቁሶ ያለቀለት ነው፣ ስለዚህ ወደ አንቺ ነው የሚያመራው፣ እናም አበባው ያረፈው አንቺ ላይ ነው ያዥው ትላታለች። ኩኩሻ ምንም እየገባት ነገር ባይኖርም ነገር ግን አበባውን አንስታ እየጨፈረችበት ትገኝ ነበር። በዚህም መካከል ዳይመንድ አየት እያረጋት ይገኝ ነበረ። እንግዲህ አለገና ላይ አሹ እጅግ በጣም እያደመቀው ይገኛል። የዳይመንድም አለገና የኩኩሻም አለገና እያለም እያጣመራቸው ይገኝ ነበረ። አሹ በተለያየ መንገድ ለሮማን ፍቅሩን እየገለጸላትና እያሳያት ይገኝ ነበረ። ነገር ግን ሮማን ምንም እንዳልገባው እየሆነችበት ነው። እናም አሹ በተደጋጋሚ ወይኔ ሮማኔ ውሃ በላኝ እያለም ፍቅሩን እንዳልተቀበለችው እያመነ ይገኛል። አሁን ላይ በትላልቅ ሰርጎች ላይ ትናንሽ ሰርጎች ይፈጠራሉ እንደሚባለው እንግዲህ ሁሉም ተቀናጅተው ተያይዘው እንዲወጡ ሀሳብ ነበራቸው። ነገር ግን ከሩታና ከዶክተሩ ውጪ ማናቸውም ቢሆኑ በፍቅር አልተጣመሩም። ሩታና ዶክተሩ እንግዲህ ለሩታ ያለውን አመለካከት እየቀየረ ይመስላል። ከአስተያየቱም ከድርጊቱም አንጻር ለሩታ ያለውን ፍቅር በጥቂቱም ቢሆን እያሳያት ነው። እናም እሷ ደግሞ በዚህ ነገር እጅግ በጣም ደስተኛ ሆና ትገኛለች። በቀጣይ እንግዲህ የአደይና የዴቭን ሰርግ በቅርብ ቀን እንጠብቃለን። ከዛ በኋላ ደግሞ የሩታና የዶክተሩንም ፍቅር እንደዚሁ እንጠብቃለን። ዳይመንድና ኩኩሻም በመላመድ የሚመጣ የፍቅር ግንኙነት ይኖራቸዋል ብለን ተስፋ እናደርጋለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።